ከሰዓት ይለቀቃል። ክፍል 93 ላይ እንግዲህ ወይዘሮ ሜላት ወደ ቤት ተመልሳ ነበረ። ሀኒቾ ደግሞ እሷ እንድታስታውስ በጣም ብዙ ነገሮችን እያደረገች ነበረ፣ ደፋ ቀና እያለች ነበረ እና ይመስለኛል ቤተሰቦች ዛሬ በተወሰጠው ፎቶ ላይ ሜላት እንግዲህ ጭንቅላቷን የሆነ ብዥ ያለባት ነገር የሆነ እያስታወሰች ያለው ነገር ነው የሚያሳየው ማለት ነው። ፎቶዋ ጭንቅላቷን ምንድን ነው የረሳሁት ብላ ራሷን እንትን እያለች ይመስለኛል እና ያስታወሰች የሆነ ደግሞ ትንሽ ነገሮችን የምታስታውስ ይመስለኛል ማለት ነው። ልክ ፎቶ ሳይሆን ለምን ብዬ መጣው ማለት ነው እና ደስ ብሎኛል። ታስታውሳለች ብዬ ተስፋ አደርጋለሁ። ምክንያቱም ወይዘሮ ሀኒቾ ለስንት ዓመታት እናቴን ብላ ስትፈልጋት ነበረ። ወይዘሮ ሜላትም ልጇን ለማግኘት የ16 ዓመት የጠፋችባትን ልጅ ለማግኘት ብዙ ዓመታት ብዙ ስቃይን አይታለች። ልክ ልጇን አግኝታ ወደ ቤት ገብታ እርግብን ለማባረር ስትሞክር ነው እንግዲህ ይሄ ሁሉ ነገር ደርሶባት ራሷን የሳተችው ማለት ነው። ስለዚህ አሁን ብታስታውስና እሷም የጠበቀችው ስትጠብቅ የነበረው ነገር ስለሆነ ነቅታ ልጄ ሀና ናት። ደግሞ ምን አይነት ቤተሰብ ነው ያሳደግሽ? በምን አድርጎ ቢያሳድጉሽ ነው እንደዚህ ቆንጅዬና ልዕልት የሆንሽ እንደዚህ ስነስርዓት ያለሽ ልጅ ባለሙያ ቁም ነገረኛ የሆንሽ ብላ ትናንት ስታሞግሳት ነበረ። ያችን የምታሞግሳት ልጅ ሀንቾ ወይም ደግሞ ከ16 ዓመት በፊት የጠፋችባት ልጅ ሀና መሆኗን ስታቅ ምን አይነት ስሜት ሊሰማት እንደምችል እኔ አላቅም። እና ብታስታውስ እና በቃ ድራማውን በሌላ አይዲያ በመጡ ደስ ይለኛል። የምሬ ነው ማለት ነው። ምክንያቱም ሀንቾ በጣም ተጎድታለች። ወይዘሮ ሜላትን በልጅቷ ምክንያት ብዙ ስቃይ ደርሰውባታል። ብዙ ለስንት ዓመታት እንባዋ ስታነባ ነበረ። ለብዙ ዓመታት ሰው አጦንቁላ ነው ልጇን ለጦንቃይ ሰጥታ ነው እንደዚህ ሀብታም የሆነችው ቤት ላይ ቤት የገዛችው ተብላ ስትሰደብ ነበር ለስንት ዓመታት ማለት ነው። ስለዚህ ይሄ ውሸት መሆኑን ብታሳያቸው ለሰዎች እዛ ሰፈር ለቃ ቤቷን ለቃ ሄደችው በሰው ምክንያት ነበር ሌላ ቤት ገዝታ ሄደችው። ስለዚህ እሱን ብታስብ ደስ ይለኛል።